ስለውበት ደግሞ የምናነሳበት ስለውበት ሰዓታችን ላይ ተገኘን። ስለውበት ስናነሳ ደግሞ ቆዳችንን እንዴት እንንከባከብ፣ ፊታችንን እንዴት እንንከባከብ ብለን እንጨነቃለን። ወንዶችም ሴቶችም በተፈጥሯዊ መንገድ ፊታችሁን መንከባከብ ለምትፈልጉ ሁሉ ዮስካና ስኪን ኬር ሄዳለች ጥበብ ፕሮግራሙን አይታችሁ ጎራ ማለት ብቻ ነው የሚጠበቅባችሁ ስለውበት። ሰላም ደህና ነሽ? አለሁልሽ። ሁሉ ሰላም አለሁልሽ። እንኳን ደህና ቆይሽ። ማዚ አለች እንዴ? አለች። እሺ ሃይ ጥበብዬ፣ እንዴት ነሽ? እንዴት ነሽ? ሰላም አለሁልሽ። እንዴት ነሽ? እንዴት ነሽ? እግዚአብሔር ይመስገን። አጋጣሚ ስራ ላይ ስለነበርኩ እሺ። ውይ አረበሽኩ እንዴ? ምንም ችግር የለም። እንደውም አጋጣሚ ከስተመር አለኝ። አይ ስራ አለ። አዎ እግዚአብሔር ይመስገን ጥሩ ነው። እንግዲህ ማዚዬ አዲስ አይደለሽም ለኢቢኤስ ብዙ ጊዜ ዮስካና ስኪን ኬር ቀርቧል። አዲስ ነገር ግን ይዤ መጥቻለሁ ብለሽ ነበር። አዎ እንግዲህ ካሁን በፊት እንደምታውቁት ለማዲያት፣ ለብጉር፣ ለጥቋቁር ለጠብጣብ፣ ለተለያዩ ነገሮች የፊት ላይ ችግሮች ናቹራል በሆነ መንገድ አይደለ ኸርባል ኢንግሪዲየንቶችን ብቻ በመጠቀም ለነዚህ ጥሩ መፍትሄዎች ነበሩን፣ ጥሩ ውጤት ነበሩንና ስፔሻሊ ደግሞ በማዲያት ስራችን አሁን እዚህ መጽሔቱ ላይ እንዳየሽው የተለያዩ እንደዚህ ማዲያት፣ ብጉር የተለያዩ ችግሮች ኖረውባቸው ከዛ ውስጥ ግን የማዲያቱ በጣም ሰፊ ነው ካየሽው ብዙ ሰው ማዲያት ላይ ጥሩ የሆነ ለውጥ አይቷልና በስንት ጊዜ ውስጥ ይሄ እንደ ፊታቸው ሪአክሽን ይለያያል። አንዳንድ ሰው በ6 ወርም የሚጠፋለት አለ፣ አመትም የሚወስድበት አለ፣ ከዛም በላይ የሚወስድበት አለና እንደየስኪናቸው እንደየሰዎቹ አቀባበል እሱ ይለያያል። በሙያዬ ፕሮፌሽናሊ ኬሚስት ነኝ። ከዛ በተረፈ ደግሞ ያው ስኪን ኬር ባለሙያ ነኝና የምቀምማቸው ነገሮች ላይ በሙሉ ምንም አይነት ኬሚካል አላደርግም፣ ኸርባል ናቸው። በዛ ላይ ደግሞ ፒኤቻቸው ከፊታችን ፒኤች ሌቭል ጋር ባላንስ ያደርጋሉ የሚለውን ነገር ቼክ አድርጌ ምን አይነት ኢንግሪዲየንት አለው የሚለውን ነገር ቼክ አድርጌ ስለሆነ ሚክስ ማደርገው የቆዳቸውን ጤንነትና ውበት እኛ ጋር እየመጡ እንግዲህ ይጠብቃሉ ማለት ነው። እንግዲህ ብዙ ጊዜ በኬሚካል ለማስተካከል ነው የምንሞክረውና ኬሚካሉን በናቹራል በኸርቦች እናስተካክል እያልሽ ነው። አዎ እሺ ዛሬ ምንድን ነው የምንሰራው? እሺ ዛሬ ደግሞ አዲስ ነገር ያለው ምንድነው ሁለት አይነት ነገር ይዤ መጥቻለሁ። የመጀመሪያው በተፈጥሯዊ መንገድ እንዴት ፊታችን እንዳይሸበሸብ እንዳያረጅ ምን ማድረግ አለብን የሚለው በቦቶክስ ፋንታ ማለት ነው። በቦቶክስ ፋንታ እንደዚህ ውጥር ለማድረግ አሁን የሚገርምሽ ነገር ቦቶክስ ላይ ካነሳሽው አይቀር ስትመጪ አንደኛ ቦቶክስ ቴምፖራሪ ነው። ከ3 እስከ 4 ወር ነው አቬሬጁ። እና በየ3 በየ4 ወሩ መወጋት አለበት። ዋናው እንትኑ ምንድነው አሰራሩ የነርቭ ሲግናሎችን ብሎክ በማድረግ እዛ አካባቢ ምንም አይነት ኮንትራክሽን እንዳይኖር በማድረግ ነው የሚሰራው ቦቶክስ ማለት ነው። ከዛ ግን ሳይድ ኢፌክቱ ምንድነው በተደጋጋሚ በተሰራሽው ቁጥር አንደኛ ጊዜያዊ መሆኑ በየ4 ወር በየ3 ወሩ መወጋት አለብሽ። በዛ ላይ ደግሞ የሆነ ጊዜ ላይ እንደዛ ይመላለስና መስል ዊክነስ ያመጣል። ነገር ነው በትክክል ከተሰራ የአይን ማጥፋት ደረጃ ሊደርስ ይችላልና እኛ ቤት ግን ከእንደዚህ አይነት ሳይድ ኢፌክት ፍሪ በሆኑ በናቹራል ነገሮች ናቸው የምንሰራቸው። ስለዚህ አንደኛው እሱ ነው። ሁለተኛው ደግሞ ዋይትኒንግ ክሬሞችን እየተቀቡ በተለይ ይሄ በጣም ከባዱ ነገር ዋይትኒንግ ክሬሞችን እየተቀቡ አሁን ቆዳን ብሊች ማድረግ እንደ ፋሽን ነገር ነው እንድንቀላ ወይም እንድንነጣ በሚል የተለያዩ እንደ ግሉታቲዮን አይነት ኮምፓውንዶችን በኢንጀክሽን መልክ በመወጋት ሊሆን ይችላል ወይም ደግሞ ዋይትኒንግ ክሬሞችን በመቀባት ሊሆን ይችላል። እነዚህ ደግሞ የራሳቸው ሳይድ ኢፌክት አላቸው። አሁን ዋይትኒንግ ክሬሞችን ስናይ በውስጣቸው እነ ሜርኩሪ ሁላ ሳይቀር እንደ ሃይድሮኪኖን ስቴሮይድ ተጨምሮባቸው ነው የሚሰሩትና እነዚህ ደግሞ ከውጭ ላለው ብቻ ሳይሆን ለውስጣዊ ኦርጋኖቻችንም አደገኛ ናቸው። እስከ ሞት ራሱ ይደረጋል። ግሉታቲዮን ደግሞ ልክ እንደዛው ማለት ነው። ሙሉን ዋይት ሲያደርግ ይሄ የሚላኒን ምርትን በማቆም እሱን አቢዩዝ በማድረግ ምርቱን በጣም በመቀነስ ነው የሚሰራውና እንደዛ ሲሆን ደግሞ የቆዳ ካንሰር ሊያመጣ ይችላል። እንደገና ደግሞ ቪቲሊጎ ወይም ደግሞ ለምጽ የምንለው ማለት ነው እሱን ሁላ ሊያስከትል ይችላልና ይሄን ከማድረግ ናቹራል በሆነ መንገድ
ጤናችንን በጠበቀ መንገድ የፊታችንን ቆዳ ማሳመር እንችላለን ማለት ነው። ማቅላት እንችላለን ማለት ነው። እሱን ደግሞ እናያለን ማለት ነው። የቦቶክስ ምትክና የኢንጀክሽን ወይ የማቅላት ኬሚካሎች ምትክ ልናይ ነው ዛሬ። ዛሬ ደግሞ እሱን እናያለን ማለት ነው። በጣም አሪፍ እንግባ። እሺ ማለት ስምሽ? ሩሃማ። ሩሃማን ምንድነው የምትሰሪያት ዛሬ? ዛሬ እንግዲህ ሩሃማ ለመሰራት የመጣቸው እዚህ ላይ ፊቷ ላይ እንደምታዩ በፊት በጣም ትልልቅ ብጉር ነበራት። እሱ ኦልሬዲ ሂል አድርጎላታል። ከዛ ፒግመንቴሽን ነበራትና አሁን ደግሞ ምንድነው ያው በናቹራል ዌይ ይሄንን የቀሩትን ስካሮች ኤልኢዲ ላይት በመጠቀም እንሰራዋለን ማለት ነው። ቀስ እያለ ስካሩም ይለቃል። በዛ ላይ ደግሞ ቅድም እንደነገርኩሽ ፊቷን ትንሽ ፈካ ማድረግ ትፈልጋለችና ናቹራል በሆነ መንገድ በውስጣቸው የተለያየ አክቲቭ ኢንግሪዲየንት ያላቸውን ነው የምንቀምመው እንደ ቫይታሚን ዲ፣ ቫይታሚን ሲ። ይሄኛው አሁን እቺኛዋ ማቂያዋ በግሉታቲዮን ቦታ የምንጠቀማት ናትና በውስጡ ምን አለው እንደ ቫይታሚን ኤ፣ ቫይታሚን ሲ፣ ሃይሎሪክ አሲድ እንደዚህ አይነት ነገሮች ስላሏቸው ቆዳዋን ተፈጥሯዊ በሆነ መንገድ ፍክትና ጽድት ያለ ቆዳ እንድታገኝ ያግዛታል ማለት ነው። አሁን የዚህኛው ፒኤች ሌቭል ኦልሬዲ ፒኤች ሜትሯ ስላለች ፒኤቹን አስተካክለን ከሷ ፊት የሚመጣጠን ነው ማለት ነው። ፒኤች ሌቭል ጋር ከ4 እስከ 6 በሆነ መጠን ነው ያዘጋጀነው። ይሄኛው አፕላይ ማድረግላት ማለት ነው። መጀመሪያ ክሌንዝ ታደርጊያለሽ ፊቷን፣ ከዛ ነው ላይትኒንግ ክሪሙን የምትቀቢው። ከዛ በኋላ ነው መቀባት። ከዛ ይሄ እንትን ከተደረገ በኋላ ደግሞ ኤልኢዲ ላይት አለ። እሱ ዋነኛው ጥቅሙ ምንድነው የተለያየ ብሮድ ስፔክትረም አለው። አሁን ማደርግላት ኤልኢዲ ላይት እና ለተለያየ ኢሹዎች እንደየቆዳችን አንዳንዱ ኮላጅን ስቲሙሌት የማድረጊያ አንዳንዱ ሃይፐር ፒግመንቴሽን ለመላዝማን ጀምሮ ለተለያዩ ችግሮቻቸው የሚሆን እንደየዌቭ ሌንግዛቸው በሱ እንሰራታለን ማለት ነው። አሁን ግን ይሄ መድረቅ ስላለበት አንድ 20 ደቂቃ እንጠብቀዋለን ማለት ነው። እስቲ ፊታችንን ምን ብናደርግ ላይክ ሄልቲ ስኪን ይኖረናል? ቤት ውስጥ ማድረግ የምንችላቸው ኢዚ ነገሮች? አሁን ዋናው ትልቁ ነገር ምን መሰለሽ፣ ቆዳችንን የፊታችንን ቆዳ ለመጠበቅ ለመንከባከብ ትልቁ ነገር የስኪን ኬር ሩቲናችን ወይም ደግሞ የቆዳ አጠባበቅ ልምዳችን ወሳኝ ነው በጣም። ጧት ላይ ፊታችንን ታጥበን ሞይስቸራይዘር ሰንስክሪን መቀባት፣ ማታ ላይ ፊታችንን ታጥበን ሲረም ሞይስቸራይዘር አድርጎ መተኛት፣ እነዚህ ሩቲኖች አስፈላጊ ናቸው። ከዛ ደግሞ በሳምንት አንዴ ሊሆን ይችላል ወይም ደግሞ ጤነኛ የሆነ ቆዳ ካለ በወር አንዴ አትሊስት እኛ ጋር ደግሞ እየመጡ ፊትን ትሪት ማድረግ ያስፈልጋል ማለት ነው። አዚ እንግዲህ የቆዳ መወጠሪያ ወይ ቦቶክስ ስንባል እንግዲህ የቆዳ መሸብሸብ ነው አይደል? በምን ምክንያቶች ቆዳችን ሊሸበሸብ ይችላል? አትሊስት 60 ዓመት እና ከዛ በላይ ሲሆን ያለው አማራጭ መቀበል ነው አይደል? በጸጋ እድሜ የራሱን የቻለ ጸጋ ነው መቀበል ነው ያለብን ማለት ነው። እንደዛ ካልሆነ ግን ወደ ሰርጀሪ ወደ ሌሎች ነገሮች ገብተን ራሳችንን ነው መንጎዳው ማለት ነው። ከ60 ዓመት በታች ስንሆን ግን ዋነኝነት 3 ነገሮች ናቸው እንዲሸበሸብ ያለ እድሜ ያለ ጊዜው እንዲሸበሸብ የሚያደርጉት ማለት ነው። የመጀመሪያው የኮላጂን የሚባለው ኮላጂን ማለት የተለያዩ የሰውነታችን ክፍሎች ውስጥ ለምሳሌ መገጣጠሚያችን ውስጥ ሊሆን ይችላል። ቆዳችን በዋነኝነትም ግን ቆዳችን ውጥር ያለ እንዲሆን የሚያደርግልን የቆዳ ፕሮቲን ነውና ያ የፕሮቲን መጠን በሚያንስበት ሰዓት የተሸበሸበ ይመጣል ማለት ነው። ያ ደግሞ ስፔሻሊ እድሜያችን ከ25 ዓመት በላይ ሲሆን በአመት ከ1 እስከ 2% እናጠዋለን ሉዝ እናደርጋለን ማለት ነው። ስለዚህ በዛ ምክንያት የተለያዩ ሪንክሎች መስመሮችን ፊታችን ላይ ማየት እንጀምራለን ማለት ነው። ሁለተኛው ደግሞ እንደውም ጥናቶች የሚሉት ከ90% በላይ እንኳን የቆዳ መሸብሸብ ለማዲያት ለተለያየ ችግር የሚያጋልጠን ለዩቪ ላይት ወይም ደግሞ ለፀሐይ ብርሃን ቀጥታ ተጋላጭ መሆን ነው። ሰንስክሪን ያስፈልገናል። ለዛም ደግሞ ያው እኛ ቤት ሪከመንድ የሚደረገው ሚነራል ብቻ ነው፣ ኬሚካል ሪከመንድ አላደርግም። ሚነራል ሰንስክሪን ማለት በውስጣቸው እንደ ዚንክ ኦክሳይድ፣ አይረን ኦክሳይድ፣ ታይታኒየም ዳይኦክሳይድ ያሉባቸው እነሱን ሰንስክሪኖች መጠቀም ይኖርብናል ማለት ነው። ሌላው ደግሞ በሶስተኛ ደረጃ የቆዳ ድርቀት ነው። ፊታችንን ታጥበን ሞይስቸራይዘር አፕላይ ማንጠቀም ከሆነ እሱም የቆዳ መሸብሸቢያ ይመጣል ማለት ነው። ስለዚህ እኛ ጋር ሲመጡ የአዳዲስ የቆዳ ህዋስ ቆዳችን ፕሮዲዩስ እንዲያመርት የሚያደርጉ ኢንግሪዲየንቶችን ነው የምንቀመምላቸው ማለት ነው። ሩሃማ ፒስ ነው
አለሽ? እንዴት ነው የመቆጥቆጥ ምናምን ስሜት የለውም? እኔ እስካሁን እንደዛ ተሰምቶኝ አያውቅም። አይሽ ናቹራል ስለሆነ እኮ ነው። ምንም አይነት ስሜት የለውም ኬሚካል ፍሪ። እውነት ነው። አሁን ሰዓቷ ደርሷል። ይሄንን ክሊን ስናደርግና ሩሃማ ከዚህ በፊት ምን አይነት ስኪን እንትን ያላት? የሷ ፊት ኦይሊ ነው በጣም አክኒ እንደዚህ ብጉር የሚበዛበት ለዛ ነውና በዛ ላይ ግን ምንም አይነት ነገር አትጠቀምም ነበር። ሳንስክሪን የመጠቀም ልምድ የላትም። ሞይስቸራይዝ አታረግም። ከመሸብሸብ ውጪ ሳንስክሪን ለምን ይጠቅመናል? ማዲያት የሚባለው ነገር ራሱ ማለት ነው። በቃ ለማዲያት ተጋላጭ ከሆኑት 80% አሁን ከስተመሮቼ ሳንስክሪን የማይጠቀሙ ናቸው። ወይም ደግሞ ሲጠቀሙ ኬሚካል ሰንስክሪን በውስጣቸው ያሉት ኬሚካል ሰንስክሪኖች ላይ እና አቦቤንዞን፣ ኦክሲቤንዞን፣ ሆሞሳሌት እንደዚህ የሚባሉት የቆዳን ሴንሲቲቪቲ የሚያባብሱ ናቸው። ኢቭን ለእርጉዞች ጡት ለሚያጠቡ እናቶች እነሱን አይመከሩም ይባላል። ግን ለእነሱ ብቻ ሳይሆን ለሁላችንም መመከር የሌለባቸው ናቸው። አንዳንድ ጥናቶች እንደውም ስኪን ካንሰር ሁላ ያመጣሉ ይባላል። ስለዚህ እኛ ጋር ሲመጡ ትልቁ ጥቅማቸው ምን መሰለሽ? እነዚህ ነገሮችም ያውቃሉ። ምን መጠቀም እንዳለባቸው ምን መጠቀም እንደሌለባቸው ያውቃሉ። እንደገና ደግሞ ሲሪየስ ነው ከተከታተሉ ቅድም መጽሔቱ ላይ እንዳየሽው ከማዲያት ከብጉር ከተለያየ ነገር በደንብ ሂል ያደርጋል። የኤልኢዲ ላይት ቴራፒ ጥቅሙ ምንድን ነው? እንግዲህ ይሄ ላይት በውስጡ 7 አይነት የላይት ስፔክትረሞች አሉትና እንደ ዌቭ ሌንግዝ አላቸው። እንደየዌቭ ሌንግዛቸው ለእያንዳንዱ የቆዳ ኢሹ የሚሰጡት ጥቅም አለ። ለምሳሌ አሁን እሷ ላይ ያረኩት ብሉ ነው። ምክንያቱም እንትን አላት አክኒ ወይም ደግሞ ብጉር አላት። የብጉር ስካር አለና ምንድነው የሚያደርግላት? በብጉር ምክንያት የሚመጣውን ባክቴሪያ የመግደል እንዲሁም ደግሞ ስካሮች አሏት። እነሱ ስካሮቿም እንዲነሱ ከዚህ በኋላስ ምን እንደሚደረግ በቃ አሁን ከዚህ በኋላ ይሄንን እናነሳዋለን። እንደውም እየጨረሰች ነው። አክቹሊ ሞይስቸራይዘር ሳንስክሪን ታረጋለች። ያው ቀን ስለሆነ ሳንስክሪን እንጠቀምላታለሁ ያልቀን ማለት ነው። ሜቱ እንዴት ነው? ቆንጆ ነው፣ ደስ ይላል። ዮስካና መምጣት ከጀመርሽ ስንት ሆነሽ? ኦልሞስት አንድ ወር ሆኖሻል። ለውጥ እያየሽ ነው ፊትሽ? በጣም የሚያስቸግርሽ ምንድን ነበር? በጣም ብጉር ይበዛበታል ምናምን፣ ኦይሊ ስለሆነ ስኪን ብጉር ይበዛበታል እና እዚህ አካባቢ ጋር ይጠቁራል ነገር ወደ ግንባሬ ጋር ምናምን ዲስከለሬሽን ነገር ነበር። የተለያየ ከለሮች አሉ። አሪፍ። ሰው መቼ ትመልሻለሽ እዚህ ዮስካና ጋር? አሁን እዚህ በሳምንት አንድ ቀን ትሪትመንት አለኝ። በሳምንት አንድ ቀን እመጣለሁ። ሰንስክሪን እና ሞይስቸራይዘር አትጠቀሚም ብላ ነበር። አሁን እየተጠቀምሽ ነው? ክትትሌን ከጀመርኩ በኋላ ሁለቱንም በስነ ስርዓት እየተጠቀምኩ ነው እና እናመሰግናለን አይደል ማዚዬ? እኔም አመሰግናለሁ በጣም። ሰዎች በብዛት መጥተው የሚጠቀሙት ትሪትመንት ምንድን ነው? እዚህ የተለያየ የቆዳ ኢሹዎቻቸው ቅድም እንዳሳየውሽ ለማዲያትም ይመጣሉ፣ ለብጉርም፣ ሮሲሻ፣ ኤግዚማ፣ ሶሪያሲስ የሚባሉ የቆዳ ላይ ችግሮች አሉ። ግን እኛ ቤት በጣም ኢፌክቲቭ የሆነ ለውጥ የሚያመጡበት በጣም ብዙ ሰዎች ደስተኛ የሆኑበት ትሪትመንታችን የማዲያቱ ነው። የማዲያቱ አሁን ቅድም መጽሔቱ ላይ ራሱ እንዳየሽው በብዛት ከማዲያት ሂል ያደረጉ ወይም ከማዲያት የዳኑ ሰዎች ይበዛሉ። አሁን ማዲያት ላለባቸው ሰዎች ማድረግ የሌለባቸው ነገሮች ካሉ እስቲ ስሙ። ማድረግ ካለባቸው ውስጥ ስጀምርልሽ ትልቁ ነገር ሳንስክሪን መጠቀም አለባቸው። ራሳቸውን ቀጥታ ለፀሐይ ማጋለጥ የለባቸውም። እንደገና ደግሞ እንደዚህ ከምግብ ኩክ ምናምን በብዛት የሚያደርጉ ከሆነ ቤት ውስጥ እንኳን ለራሳቸው ችግር የለውም። ግን እንደ ስራ ፕሮፌሽናል ሰራተኞች ከሆኑ ሼፍ ምናምን ከሆኑ እነዛ ነገሮች ኢንፍራሬድ የሚባለውን ወይም ደግሞ ከእሳቱ የሚወጣውን ጨረር ሰንስክሪንም ስለማይከላከለው እሱን ነገር መቀነስ ነው። ሌላው ከእሳት ወይ ከሙቀት መለያየት ከስቲም ከስቲም አሁን ስቲም ሳውና ሞሮኮ እየተባለ ያው ቆዳን ለመጠበቅ ቆሻሻን ለማውጣት ቦራችን እንዲከፈት ተብሎ ብዙ ነገር ይደረጋል። ግን
ማዲያትን ከሚያባብሱ ነገሮች አንዱ ስቲም ነው። ስቲም ማድረግ አጠቃላይ ሙቀት ስለሆነ የማይፈልገው ስቲም የበለጠ ሜላኖሳይቱን ይሄ ፒግመንት የሚያመነጨው ሴል አለ አይደል ቆዳችን ውስጥ ከለር የሚሰጠን እሱን የበለጠ ሃይፐር አክቲቭ ያደርገውና ስቲም ስናደርግ የበለጠ ማዲያቱ ይባባሳል ማለት ነው። ሶ ከዮስካና ምን አዲስ እንጠብቅ? እሺ እንግዲህ ዮስካና ስኪን ኬር ሴንተራችን ጸጉር ላይ የጸጉር ትሪትመንቶችም እንደምትሰጡ አውቃለሁ። እና ቅድም ያይሻቸው ቢፎር እና አፍተር ፎቶአቸው ነው። ለውጣቸውም አሪፍ ነበር። በጣም እና እንደየፔሮስቲያቸው መጀመሪያ ለክፊታቸውን መጀመሪያ ትሪት ከማድረግ ስናደርግ ትሪትመንት ሲጀምሩ ኦይሊ ነው ድራይ ኮምቢኔሽን ብለን ፊታቸውን እንደምንከፋፍለው ሁሉ የጸጉራችን ፔሮስቲ አለው። ፔሮስቲ ማለት እንዴት ነው? የጸጉራችን ዴንሲቲው ነገር ይሄ ፖሩ ምን ያህል ክፍት ነው የሚለው ምን አይነት ትሪትመንት ይሸከማል፣ ምን አይነት ትሪትመንቶችን ይቀበላል፣ ምን አይነት ኦይሎችን ነው የሚቀበለው የሚለውን ነገር ቼክ ካደረግንላቸው በኋላ ለነሱ የሚስማማውትን ኦይሎች፣ ሻምፖ፣ ኮንዲሽነር፣ ኸርባል ትሪትመንቶች ምናምን እያዘጋጀን እንሰጣቸዋለን። ትሪት ያደርጋሉ ማለት ነው። አሁን ወደፊት ደግሞ የታሰበው ነገር ምንድነው? አሁንም ኦሬዲ ስራ ላይ ነን ያለ ነው። በየፔሮስቲያቸው አይነት የጸጉር ኦይሎችን እንደዚህ ከጸጉራቸውን ከመታጠባቸው በፊት የሚያደርጓቸው ኸርባል ማስኮችን ሁላ ሳይቀር ፕሮዳክሽን ላይ ነን ያለ ነውና በጣም አሪፍ እንደዛ እናደርጋለን። በጣም አሪፍ እንግዲህ ያው እኛ ትሪት እናደርግላቸዋለን። የተለያየ በቃ ፊት ላይም የተለያየ ማዲያት ብጉር የተለያየ ነገር ኖሯቸው ወይም ደግሞ ፊታቸውን ላይት ለማድረግ ሪንክል ኖሯቸው ሲመጡ ያው እኛ ትሪት እናደርግላቸዋለን ወይም ደግሞ እናከማቸዋለን ማለት ነው። እና እንግዲህ ያው በመጨረሻ የሚለው ምንድነው ምንም አይነት የቆዳ ችግር ሲያጋጥማቸው ኬሚካል ነገሮችን ከመጠቀም ይልቅ በናቹራል መንገድ መተው ይውንኛን እላለሁ። ከዛ በተረፈ እንግዲህ የእውቀት የፈውስ የጥበብ ሁሉ ባለቤት የሆነው ጌታ ኢየሱስ ስሙ የተባረከ ይሁን። አመሰግናለሁ። ዮስካናን ስኪን ኬር ለማግኘት የት ይምጡ ቤተሰቦቻችን? እሺ አድራሻችን ቦሌ መድኃኔዓለም ከሸገር ህንጻ ፊት ለፊት ሊንጎ ታወር ግራውንድ ፍሎር ላይ ነው። በስልክ ቁጥር 0955 99 8600 ቀድመው ቀጠሮ በማስያዝ አገልግሎታችንን ማግኘት ይችላሉ። መጀመሪያ ቡክ ማድረግ አለባቸው። መጀመሪያ ቀጠሮ ማስያዝ አለባቸው። በጣም አሪፍ ማዚ፣ አመሰግናለሁ። ስላገኘሁሽ ደስ ብሎኛል። ስለበቶ ይሄን ይመስል ነበር። እንግዲህ ፊታችን አንድ ነው፣ ቆዳችን አንድ ነው የተሰጠን፣ እሱን እንንከባከብ። እንግዲህ ዮስካና ስኪን ኬር በናቹራል ሬሜዲዎች እንዴት ፊታችንን ማስተካከል እንዳለብን አይተናል። ስለበቶ ይሄን ይመስል ነበር። መልካም ሰንበት። ባይ ባይ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።